በውጭ ሆኜ አንዳንድ ነገሮችን ስሰማ ምናምን እኔም አብሬ አምቼ ነበር። ብዙ ወጣቶች አያለሁ እንደ ቀልድ ነው ያለፋችሁት ያላችሁት። የመጨረሻ እድለኞች ናችሁ። እንግዲህ በዚህ አገልግሎት እኔ ካሁን በኋላ ስንት ዓመት ልቀጥል ይችላል? ሁሉም ነገሮቹ እኔን ያመላክታሉ። ይሄ ንስሐ የሚለው ትምህርት በራሱ ደብዝዟል ከቤተ ክርስቲያን። እኔ ብዙ ጊዜ ቸርችም አገለግላለሁ፣ ኳየር ላይ ኮሚቴም ተብዬ ተመርጫለሁ። እግዚአብሔር የወደቁትን ያነሳል። ትኩረት ልናደርግ የሚገባው ነገር አእምሯችንን ማደስ ላይ ነው። ታምናላችሁ? 2 ልጆች ግራጁዌት አድርገዋል። ራስ በላ እንኳን አልጸልይም ከተጣለው። ከሰባቱ የቤተክርስቲያን ሽማግሌ አንዷን ተሳትቶ ላከ። ከተማራችሁ ጠቅላላ ትምህርት ውስጥ የተጠቀማችሁበት ወይም የተነካችሁበት 3 ነጥብ መናገር የሚፈልግ ሰው ካለ ማን ነው? ስምሽ? ከየት ነው የመጣሽው? ሳራ ታደለ እባላለሁ። ከማሪን የመጣሁት። እሺ። እኔ አንደኛ ዙር ሰልጣኝ ነበርኩ። 100 ልጆች ስፖንሰር አድርገኝ ነው አሁን 3ኛ ዙር ተመልሼ እነሱን ይዤ የመጣሁት። ማለት አሁን ብዙ ልጆች ስለሚመሰክሩ ለነሱ እድል ከመስጠት አንፃር ነው እኔ እንደውም ምስክርነት ያላወራሁት። ነገር ግን ከትምህርት እኔ አሁን የሸመደድኩትን ሳይሆን ህይወት የሆነኝን ወደፊት መንገድ የሚያስኬደኝን የተጠቀምኩትን ነው የምናገረው። በመጀመሪያ ደረጃ የመጀመሪያ ገባን ቀን ንስሐ ነበር የተማርነው። አገር በመቀየር በብዙ አይነት አቅጣጫ ብዙ ቸርቾችም ተካፍያለሁና ይሄ ንስሐ የሚለው ትምህርት በራሱ ደብዝዟል ከቤተ ክርስቲያን ጠፍቷል በዚህ ዘመንና እኔ በቃ ንስሐን በዛ ልክ ስማር ሲገባኝ እያለቀስኩ ነው የተማርኩት። አሁን አንተ ትምህርቱን ስትደግመው አንድ ያልጻፍኩት ቃል እንኳን የለም ነበር። በጣም በመንፈስ የሰማው ስለነበርና አንተን ቴንኪው ልል የምወደው በዚህ ዘመን ለዚህ ወጣት የንስሐን አስፈላጊነት፣ የንስሐን ጥቅም፣ የንስሐን ክብደት ስለነገርከን ንስሐ ደግሞ ይሄ አሁን ይሄ የኋላ ቀር ቤተክርስቲያን አስተምሮ ሳይሆን መጀመሪያም የነበረ አሁንም የሚኖር ወደፊትም የሚኖር ነገር አሁንም ያለ እንደሆነ ስለነገርከን በጣም ነው ማመሰግነው። በተለይ አሁን ላይ የንስሐ ጸሎት በቤተክርስቲያናት ላይ ኢቭን አይጸለይም። ከኛ ከወጣቱ አይምሮ እንዲቀል ተደርገናል። አባቶች ናቸው የንስሐ ጸሎት የሚጸልዩትና በጣም ቴንኪው ልወዳለው ንስሐን ስላስተማርከን። እኔ በጣም የቀረልኝ ንስሐ ስለ ንስሐ የተማርነው ንስሐ ደግሞ 180 ዲግሪ ወደ ኋላ ተመልሶ መሄድ ነው የሚለው ፓርት በቃ እኔ በጣም ተመችቶኛል። አይምሮን ማደስ ከሚለው ትምህርት ደግሞ በጣም በቃ እኔ ተቻረገኝ። ብዙ ጊዜ አይምሮ አይታደስ፣ መንገዱ ይቀየር፣ እንደዚህ ይሁን ኢቭን እንጸልያለን። ያው እግዚአብሔር ነው የሚያውቀው የልባችንና ጸሎቴን እንድቀይር ጭምር ነው ያደረከኝና በጥበብ እንድመላለስ አይምሮን ማደስ የእግዚአብሔር ሳይሆን የኛ ድርሻ እንደሆነ በጣም ተረድቻለሁኝና ስለ ሌዊ ማስታወሻ ላይ ደግሞ ስታስተምር በጣም የቀረልኝ እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስባልና ሌዊ ዕውቀት ጎሎት ጥበብ ጎሎት ወይም ደግሞ ያለፈበት የህይወት መንገድ እንደዛ አይነት የሥራ ሲስተም ላይ አላስገባውም። ስለ ማቴዎስ አስቀድመ እንዴት ከየት እንደመጣ ምን አይነት ዕውቀት እንዳለው ምን እንደተማረ በጣም አስቀድመ ስለሱ ዕውቀት እንዲገባብን ካደረክ በኋላ ነው ስላለፈበት የህይወት የጥቂት ጊዜ የስትራግል መንገዱን የነገርከንና ከዛ መጠራቱን የነገርከንና ብዙ ዕውቀት እያለን ብዙ ጥበብ እያለን ነገር ግን የሆነ ፋይሬጅ እድሜ ላይ ሆነን አንዳንድ የህይወት ስትራግል ፈተናዎች በሆነ ነገር ውስጥ እንድንገባ ያደርገንና ሼም ይዞን ሳንወጣ የጓደኛ የነገሮች የብዙ ነገር የሱሱ እስረኛ ሆነን ተቀምጠን እንቀራለን። እሱ ግን ልክ መጠራቱን ሲሰማ ሁሉን ጥሎ ተነሳ ተከተለዋልክና ለኛም ለዚህ ትውልድ በኢየሱስ ስም መከተል መነሳት ከገባንበት ማጥ ውስጥ ወጥተን በቃ መሄድ እንዲሆንልን። እኔ ኢየሱስ ችግር የለብኝም፣ ግን እያንዳንዱ በሆነ የህይወት ፈተና ላይ ያሉ ሰዎች ጥለው እንዲወጡ በቃ ካንተ እኩል ተግቼ ጸልይ ነበርና በጣም ተባረክ። አመሰግናለሁ ላለማብዛት።
እሺ በጣም አመሰግናለሁ። ሮዛ እባላለሁ ከአዲስ አበባ። ዮኒ በጣም ነው የማመሰግነው። ካሁን በፊት እንደዚህ ስታገለግል አይቻላቅም። በውጭ ሆኜ አንዳንድ ነገሮችን ስሰማ ምናምን እኔም አብሬ አምቼ ነበር፣ ይቅርታ በዚህ በፊት። እዚህ መጥቼ ግን ስማር ብዙ ነገር ህዝቤ እውቀት ከማጣቱ የተነሳ ስተዋል ይላልና እውቀት ካለመኖራችን የተነሳ በጣም ብዙ አይነት ስለ ንስሐ ስለ አእምሮ መታደስ በሙሉ የተማርናቸው ነገሮች እውቀት ከማጣታችን የተነሳ በተለየ ዳይሬክሽን ነው ስንከተል የነበረው። እዚህ ከመጣው በኋላ ኮምፕሊትሊ ነው አመለካከት የተቀየረውና በእውነት እግዚአብሔር ያብዛልህ፣ አቅም ይጨምርልህ። ለዚህ ትውልድ እንደተረፍክ በብዙ መልኩ እግዚአብሔር አንተን ያትረፍርፍ። ሰው በአጠቃላይ የኛ ሰዎች ብዙ ጊዜ ስፔሻሊ ወጣቶች ስለ ውጫዊ ነገራችን ነው የምንጨነቀው፣ ስለ አለባበሳችን፣ ስለ መልካችን፣ ስለ ጸጉራችን። ከዛ ሁሉ በዋነኝነት ግን ስለ አእምሯችን መታደስ ነው ሁሌ ልናስብና ልናየው የሚገባው። አእምሯችንን መመገብ ያስፈልጋል። በመንፈሳዊ የእግዚአብሔር ቃል ሁል ጊዜ በጸሎት በእግዚአብሔር ቃል ልንሞላውና ልናድሰው ይገባል። ይሄንን ነው ለወጣቶች ማስተላለፍ የፈለኩትና የገባኝ ነገር። ትኩረት ልናደርግ የሚገባው ነገር አእምሯችንን ማደስ ላይ ነው እንጂ ውጫዊ ነገራችን ላይ ትኩረት ማድረግ አያስፈልግም፣ በተለይ በዚህ ዘመን። ምክንያቱም ያ ወጣት ልጅ እንደተናገረው ብዙውን ጊዜያችንን ሶሻል ሚዲያ ጊዜያችንን እየጨረሰው ነው። እሱ ጥሩ የሆነ ነገር አይደለም። አእምሯችንን እየመገበልን ያለው የሚያጠፋንን የሚገለንን እስከ መጨረሻው ሰይጣን ሊገለን ነው የሚፈልገው፣ እዛ ጥግ ሊያደርሰን ነው የሚፈልገው። እኛ ግን በእግዚአብሔር ቃል እውቀት አእምሯችንን እያደስን ወደ ጌታ እስኪመጣ ወይ እኛ ወደ እሱ እስክንሄድ በትጋትና በቅድስና እግዚአብሔርን አስደስተን መኖር እንድንችል እኔን ትምህርት ተምሬያለሁኝና ተባረክ። እሺ ስሜ ኢሌኒ ይባላል። ይሄ ስመጣ ሁለተኛ ጊዜ ነው። 2014ም ነበርኩኝ፣ አሁንም አለሁኝ፣ እቀጥላለሁ። እስካለህ ድረስ እመጣለሁኝ። መናገር የምፈልገው ብዙ ሰው መልካም ወጣት ማለት ሱስ ላለበት ሰው ወይ ደግሞ በጣም ወጣቶች ይመስለዋል። አይደለም። በእውነት እኔ አሁን ክርስቲያን ነኝ፣ አገለግላለሁ በቸርች፣ ግን ከትምህርት በጣም ብዙ ነገር ወስጃለሁ። ሲቀጥል ደግሞ ለልጆቼ እኔ ትናንት ራሱ ለባለቤቴ ደውዬ እየነገርኩት ነበረ ለልጆቻችን ምን እንደሚያስፈልጋቸው። ምክንያቱም አንተ ካስተማርከው ትምህርት ልጆቼ ላይ ያየሁት ነገር ስላለ ማለት ነው። ስለዚህ እግዚአብሔር ይባርክ በእውነት ለትውልድ ስላስነሳ። ምን አለ በእኛ ጊዜ እንደዚህ አይነት ሰው በኖረ። ወጣቶች በእውነት እድለኛ ናችሁ። ያላችሁን ነገር አታስበሉ። በእውነት በጣም ነው ዮኒ የሚያስተምረው። ብዙ ቦታ ነው የተቀመጥኩት ከመጣው ጀምሮ ዛዛ እያልኩ ብዙ ወጣቶች አያለሁ። እንደ ቀልድ ነው እያለፋችሁት ያላችሁት። ትናንትን ወደ ዛሬ መመለስ ትችላላችሁ? አትችሉ። ስለዚህ ተጠቀሙበት። እያንዳንዱ ትምህርት በእውነት እንኳን ለናንተ ለኛ በጣም የሚያስፈልግ ነው። ስለዚህ ወገኖች ወጣትነት ቀልድ አይደለም። በእውነት እኔ በወጣትነቴ ያገባሁት 3 ልጆች አሉኝ። ታምናላችሁ? 2 ልጆቼ ግራጁዌት አድርገዋል። ለምን? ወጣትነቴን አላስበላሁ። እኔ ለልጆቼ የምጸልየው ጌታ ሆይ ወጣትነታቸው እንዳይበላ፣ በፍጹም ደግሞ እንደማይበላ እርግጠኛ ነኝ። ወጣቶች በእውነት ነው ምላችሁ፣ ወጣትነታችሁን በዋዛ አትዩት። ጌታ የሚከብርበት ቢኖር ወጣትነት ነው። ይመስለናል፣ ጓደኛ ይመስላል፣ ወይ ደግሞ የተለያየ ሱሶች ሊመስለን ይችላል። ግን ከጌታ የሚበልጥ ማንም የለም። አይቼዋለሁ፣ አክብሮኝ። እኔ ያለኝም ብዘረዝር ብነግራችሁ ብዙ ነው ያለኝ ህይወቴ ላይ። ግን ይችን ከያህል ካልካችሁ በቃ ወጣትነት አይበላባችሁ። በእውነት እንደ ቀልድ እንደ ዋዛ አትዩት። እያንዳንዱ ዮኒ የሚለው ትምህርት ህይወት ነው። ህይወት ነው በቃ። እና ይሄን ልወድቻለሁ። ጌታ ይባርክ። እኔ ዳዊት እባላለሁ። የመጣሁት ከአዲስ አበባ ነው።
ያው ከሁሉም አስቀድሜ ዮኒን በጣም ላመሰግን እወዳለሁ። እኔ መልካም ወጣትን ከሩቁ በጣም እከታተላለሁ ከረጅም ጊዜ ጀምሮ ማለት ነው። ግን እንደዚህ በቅርበት ዲቴይል ገብቼ በዚህ ዙር ነው ያየሁት። እኔ በጣም ሳላደንቆም ማለፍ ማልፈልገው ባረገልኝም ብዬ እግዚአብሔርን ጸልዮ የዮኒን ጥንካሬ ነው። ምክንያቱም ቀን 10 ሰዓት ሙሉ እዚህ ቆሜ እያስተማርከን ነው የምትለው። ማታ ደግሞ ከኛ በላይ እኔ ብዙ ጊዜ ቶሎ አልተኛምና ቁጭ ብዬ ያለው እስከ 5 ሰዓት እስከ 6 ሰዓት እዚህ ግቢው ሲዞርና ይሄ ትናንት አባታችን እዛ ብሎ ነበርና የትውልድ መድኃኒት ነው ያሉት። እንግዲህ ይሄንን ያደረገው እግዚአብሔር ነው፣ ክብሩን እግዚአብሔር ይውሰድ። ግን ይሄ አይጉደልብህ ማለት ፈልጋለሁ። በዚሁ አጋጣሚ ደግሞ ከቻልክ ይሄንን ጸጋ እንድጸልይልኝ በጣም እጠይቃለሁ። ከዛ ባሻገር እኔ ለራሴ ያልወደድኩት ትምህርት የለም። እውነቱን ለመናገር አእምሮን ማደስ ጀምሮ ንሳን ሁሉንም እኔ ፐርሰናሊ ምንም አይነት ሱስ የለብኝም። የቤተ ክርስቲያን አገልጋይም ነኝ። ግን በጣም ሁሉም ነገሮቹ እኔን ያመላክታሉ። ማለት ከተነሱት ትምህርቶች ዳዊትን የማይመለከት ምንም የለም። በጣም ግን ከዛ ውስጥ ራሴን ቁጭ ብዬ እንዳይና እንዲመለከት ያደረገኝ ሌዊና ማስታወሻው ነው። ምክንያቱም ሌዊ የአገልጋይ ዘር ነው። ምንም በቃ ፕሪቪሌጁ አለው፣ የማገልገል ፕሪቪሌጅ አለው። ግን በጊዜው ይመቸው ስለመሰለ የሱ ያልሆነ ቦታ ላይ የሱ ያልሆነ ፖዚሽን ላይ በማይገባው አጥር ታጥሮ እንዳለ ነው ለራሴ ያየው ተነበረውና ብዙዎቻችን ዛሬ በወጣት ኦልሞስት እኔም ከወጣት እድሜ ብዙ ማራኩም እና ብዙ ወጣት ጊዜያዊ በሆነ ነገር ሰማያዊውን በምድራዊ ቀይሮ ዓለማዊውን በመንፈሳዊውን በዓለማዊ ቀይሮ ለዛሬ ኮንፈርት ስለሚሰጠው ኮንፈርት ዞኑን ሰርቶ ነው ያለውና እኔ ሌዊ ማስታወሻ በጣም በእምባ ታጅቤ እንዲሰማ ነው ያደረገኝ። ስለዚህ እኔ በጣም ተመረየበታለሁ። ለራሴም እንግዲህ እግዚአብሔር በረዳኝ እኔ በጣም እየጸለይኩ ነበር፣ እዚህ ለመምጣት እያቀድኩ ነበር 3-4 አመት። ግን በተለያዩ ምክንያቶች ሳይመቸኝ ቀርቶ አሁን ራሱ ኦልሞስት ሐሙስ የዛሬ ሳምንት ነው የወሰንኩት እዚህ ለመምጣት ራሱ ማለት ነውና ከዚህ በኋላ እኔ አቅሜ በቻለኝ እንደውም ዮኒ በፈቀደልኝ አጋጣሚውን አግኝቼ አወራለሁ ብዬ ያሰብኩ ነበር። ከስተማይዝ አድርጌ ማስተማር ራሱ ብችል እድሉን ባገኝ በሚሄድበት አካባቢ ላይ በሚኖርበት አካባቢ ላይ ትምህርቶቹን ለራሴ በሚመቸኝ አድርጌ ማስተማር ብችል እኔ በጣም እሰራበታለሁ። እኔ በእውነት እኔ ከልቤ ነው በጣም ብዙ ነገሮችን እዚህ መጥቼ ሳይ ምግብ ነፃ፣ ውሃ ነፃ፣ ከሱ አልፎ ሕክምና ነፃ ማለት አይ ዶንት ኖ እኔ በምን አይነት በጀት እንደምትንቀሳቀስ አላቅም። እግዚአብሔር አቅም በሰጠን መልኩ ይሄንን ነገር መደገፍና ማገዝ እንዳለብን በጣም ይገባኛልና በጣም ተባረክ፣ እግዚአብሔር ባርክ ልል እወዳለሁ። በደንብ ስለሰማኸኝ ደስ ብሎኛል። ትምህርቶቹን ካስተማይዝ አድርጋ አይደለም አስ ኢቲዝ ብታስተምራቸው መብት ነው። ምክንያቱም እኔ አንድ ወጣት 2-3 ወጣት ነው ማስተምረው። እንዳንተ አይነት ወጣቶች ግን ሲፈጠሩ አሁን ለምሳሌ አስበኝ እኔን እንግዲህ በዚህ አገልግሎት እኔ ካሁን በኋላ ስንት አመት ልቀጥል እችላለሁ? በጣም ጎበዝ ከሆንኩ 10 ላይሆንም ይችላል። ከ2-3 አመት በኋላም ላቆም ይችላል። የሚያስቀጥል ትውልድ ግን ሲኖር ጄኔሬሽን ይቀጥላል። በነገራችን ላይ መልካም ወጣት የሚባለው አገልግሎት እኔ አስቤ አቅጄ እንደዚህ ይሆናል ብዬ አይደለም። እኔ መልካም ወጣት ያዘጋጀሁት መጀመሪያ ለቤተ ክርስቲያን ወጣቶች ነው፣ ለአገልጋዮች ነው። ሳላስበው ነው መልኩ እየተቀየረ ወደ አዲክሽን ምናምን ኬዝ ምናምን ይሄደው ከኔ ካየሁት መልክ ትንሽ ዞር ይላል። እና ምን ልፈልጌ ነው እንዳንተ አይነት ወጣቶች እዚህ መጣ በተማርክበት ጊዜ የቤተ ክርስቲያን አገልጋይነት ተግዳሮቶቹን አይታል ምናምን ምን ለማለት ፈልጌ ነው። እንዳንተ አይነት ወጣቶች ግን ለማስተማር መነሳሳታቸው በቃ ሰክሰስ ነው፣ ምንም ሌላ እንትን የለውም። እና እዚህ ውስጥም ያላችሁ ወጣቶች ካላችሁ ህልማችሁን የምታስጠብቁት ምቾታችሁን እየወደዳችሁ ሳይሆን ምቾታችሁን ሳክሪፋይ አድርጋችሁ ነው። እግዚአብሔር ሰውን ለማዳን ከሰማይ ነው የወረደው።
ከተኛበት አልጋ ሳትወርድ አንተ ደግሞ ምንም አታመጣም። እሱን እንድታውቁ ፈልጋለሁና ስለሰማኸኝ በደም አመሰግናለሁ። ስለሰማሽኝ አመሰግናለሁ። እዛ ጋም ስለሰማኸኝ አመሰግናለሁ። የሚሰማ ሰው ደግሞ ያስታውቃል። ባይዘው እዚህ ውስጥ 98% የምትሆኑት ትሰማላችሁ። በደንብ ነው የምትሰሙት። 98 99% 1% ምናምን ነው ትንሽ ምናምን የሚለው። እሱም ደግሞ ኤክስፔክትድ ነው የሚጠበቅ ነው። ምንም እንትን የለውም። ሲዝናችሁ ነው እኮ እሺ። ሁሌ ሲዝን የለም። ሁሌ ሲዝን የለም። ሁሌ ጉልበተኝነት ሁሌ ምናምን የለም። በታይማችሁ ነገሮችን ማድረግ በጣም ኢምፖርታንት ነው። በታይማችሁ ቀን ሳለ ሳይመሽ ነገሮችን ማድረግ በጣም አስፈላጊ ነው። በጣም አስፈላጊ ነው። ወሳኙ የእድሜ ሁኔታ ውስጥ ማለት እንትን ውስጥ ስለሆናችሁ ማለት ነው። ስምማን ክብረአብ እባላለሁ። የመጣሁት ሹኔ ከተማ ሀዲያ ዞን። እሺ እኔ የመጣሁት ቅድም እዛ እጃን ሲቼ ስላላየኸኝ ነው እዚህ የመጣሁት። ናስ እዚህ ጋር እሺ ላካፍል። እኔ ከዚህ በፊትም ትምህርቱን ቤት ሆኜ እከታተላለሁ። ማስታወሰው ከ2010 ጀምሮ ያለው ነው። ሙሉ ታሪክ ምስክርነቱንም ትምህርቱንም በጣም ወድጄው ስከታተል ነበር። ግን የዚህ አመቱ እውነት ይሄን አመት የምትመጡ ወጣቶች 2017 8ቱንም ዙር የመጣችሁ የምትመጡ ወጣቶች የመጨረሻ እድለኞች ናችሁ። በዚህ ደስ ሊላችሁ ይገባል። ለምን አሉ ማለት ትምህርቱ በቃ በጣም ነው ውስጤን የነካኝ። ከዚህ በፊት ሰፈርም ጓደኞቼም እዚህ ከመጣው በኋላ ዶርም ላይ አብሮኝ ያሉትም አንተ ቆይ ሽማግሌ ውጣል እንዴ ይሉኛል። እድሜ ባይዘው ማንም አያምነኝ። እድሜ አሁን እኔ 15 አመቴ ነው። ከዛ ከትምህርቱ ደግሞ በጣም የወደድኩት አንደኛ ንስሐ፣ ሁለተኛ የሌዊ ማስታወሻ፣ ሶስተኛ ደግሞ መንፈሳዊ ውጊያ ስፒሪቹዋል ስትራግል በጣም ተመችቶኛል። ንስሐን ከዚህ በፊት እኔም አስበው በቃ ልቤ ንጹህ በሆነ ሰዓት ሄጄ እንደምጸልይ አሁን ከጓደኛ ጋር ተጣልቼ ከመጣሁ ሄጄ ለጥ ነው። ጸሎት የለም ራስ በላ እንኳን አልጸልይም ከተጣለው። ግን ይሄንን ትምህርት ከተማርኩ በኋላ እግዚአብሔር አንደኛ ኢየሱስ ክርስቶስን እኛ በኃጢአት እንደዛ ስንዋዥቅ ኢየሱስ ክርስቶስን ልኮልናል። በዚያ ላይ ደግሞ የሌዊ ማስታወሻ በኔ ጸሎት ህይወት ላይ ትልቅ የሆነ አሻራን ያሳረፈብኝ ማለት ከሌዊ ቀራጭ ሆኖ ሳለ ኢየሱስ ክርስቶስ ተከተለኝ ነው ያለው። እኔ ግን ትንሽ ስህተት ከሰራው በቃ ኢየሱስ ክርስቶስ አይቀበለኝም። ለጥ በግቤት ገብቼ መተኛት ነው ፈልገው። እውነት በጣም ሸም ይይዘኛል። ነገር ግን ይሄ እግዚአብሔር ሰውን ሲቀበል ከነ ኃጢአቱ እንደሆነ ይሄን አመት በመምጣቴ ተምር ያለው በጣም እድለኛ ነኝ። መንፈሳዊ ውጊያ ላይ ደግሞ እኔ ብዙ ጊዜ ቸርችም አገለግላለሁ። ኳየር ላይ ኮሚቴም ተብዬ ተመርጫለሁ። እሺ እና መንፈሳዊ ውጊያ ማንነቱን ሳላቅም ብዙ ጊዜ ይፈታተነኛል። ምንድነው ቸርች ውስጥ ላይ ያለው የሆነ ነገር ካየው በቃ ጥዬ መውጣት እንጂ ለመዋጋት ለመጸለይ ፍላጎቴ በጣም ቀንሱ። ነገር ግን እዚህ ከመጣው በኋላ መንፈሳዊ ውጊያን ከተማርኩ በኋላ ንስሐን ከተማርኩ በኋላ እንዲሁ ይሄንን ሙሉ ትምህርት ከተማርኩ በኋላ የጸሎት ህይወቴ ከዚህ በፊት እንደነበረው ተመልሷል። ዮኒ አመሰግናለሁ። ቴንክ ዩ። እሺ አመሰግናለሁ።